በጣም የምትወደውን ሰው አስብ። አሁን ደግሞ ያ ሰው የልብህን ምስጢር ትልቁን ሕልምህን ወይም ትልቁን የልብ ስብራትህን ተጠቅሞ በቢላ ቢወጋህ ምን እንደሚሰማ አስበዋል? አብዛኞቻችን የምንወድቀው በጠላቶቻችን ሳይሆን በገዛ እጃችን በሰጠናቸው መረጃ አማካኝነት በሚወጉን የቅርብ ሰዎቻችን ነው። ዛሬ ለምን ዝምታ ከንግግር በላይ ዋጋ እንዳለው እንነጋገራለን። ዛሬ እቅድህንና ችግርህን ለልብ ጓደኛም ሆነ ለሌሎች ሰዎች መናገር የሚያመጣብን መዘዝ በጥልቀት እንዳስሳለን። ሰላም ጤና ይስጥልን ውድ የዘወትር ዝግጅት ተከታታዮቻችን፣ ዛሬ እጅግ በጣም አስፈላጊና ሕይወታችሁን ሊቀይር የሚችል ጉዳይ ይዘንላችሁ ቀርበናል። ብዙዎቻችን ስንደሰት እቅዳችንን፣ ስናዝን ደግሞ ችግራችንን ለሰዎች የመናገር ክፉ አባዜ ያለብን። ነገር ግን ዝምታ ወርቅ ነው የሚባለው አባባል ዝም ብሎ የመጣ አይደለም። ከቻላችሁ ለነፋስም ቢሆን አታውሩ። በዚህ ቪዲዮ ውስጥ እቅዳችሁንና ችግራችሁን ለሰዎች ማውራት ለምን አደገኛ እንደሆነ በታሪካዊ ልቦለድ ታጅበን እናያለን። እስከ መጨረሻው አብራችሁን ቆዩ። የሰለሞን ምስጢርና የነፋስ ድምፅ። ከብዙ ዓመታት በፊት በአንድ ለምለም በሆነች መንደር ውስጥ የሚኖር ሰለሞን የተባለ ወጣት ነበረ። ሰለሞን እጅግ ትጉና በውስጡ ትልቅ ሕልም ያዘለ ወጣት ነው። መንደሩ በድህነት የምትማቀቅ ብትሆንም ሰለሞን ግን በአካባቢው የሚገኘውን ወንዝ ተጠቅሞ መስኖ በመስራት መንደሯን ወደ ገነትነት የመቀየር ትልቅ እቅድ ነበረው። አንድ ምሽት ሳሚ በደስታ ተሞልቶ ይህን እቅዱን ለቅርብ ጓደኛው ለካስሽ ነገረው። ካስሽ በቅርቡ ይችን መንደር በወርቃማ እህሎች ትሸፈናለች፣ እቅዴንም ጀምሬያለሁ አለው። ካሳውን በፈገግታ መረቀው። ነገር ግን በውስጡ የቅናት መንፈስ አደረበት። ሰለሞን ሥራውን እንደጀመረ በመንደሩ ውስጥ የማይገቡት ተራ ወሬዎች መሰራጨት ጀመሩ። ሰለሞን እንደራሱ ብቻ ሊበለጽግ ነው፣ ወንዙን ሊያደርቀው ነው የሚሉ አልባሌ ወሬዎች በየቦታው ተነዙ። ሰለሞን ችግር ሲገጥመው እንኳ ለምሳሌ የመስኖ ቦይ ሲፈስበት ለሰዎች ያወራ ነበር። ሰዎች ግን የሚያጽናኑት እየመሰሉ እንዳይሳካለት በድብቅ ይጸልዩ ጀመር። በመጨረሻም ያመነው ጓደኛው ካሳውን የሰለሞንን ድካም ተጠቅሞ የንጉሡን ባለሥልጣናት በማማለል ሰለሞን የጀመረውን ሥራ በሐሰት ክስ እንዲታገድ አደረገ። ሰለሞን ብቻውን ቀረ፣ ሕልሙም ከሸፈ። ሳሚ እቅዱን ለንፋስ ሳይቀር ባይናገር ኖሮ ሥራው ውጤት አሳይቶ ፍሬው ለሰዎች በታየ ነበር። ጠላቶችህ ድክመቶችን የሚያውቁት አንተ በምላስ ስትነግራቸው ብቻ ነው። ለሰዎች እቅድና ችግርህን መናገር የማይገባህ ለአምስት በጣም ወሳኝ ለሆኑ ምክንያቶች ነው። አንደኛ፣ የሰዎች አሉታዊ ኃይልና ቅናት። ሰዎች ስለ እቅዳችን ስንነግራቸው በደስታ የሚቀበሉን ይመስለናል አይደል? ነገር ግን አብዛኛው ሰው የራሱን ያልተሳካ ሕይወት ስላለው አንተ ስኬታማ ስትሆን የራሱን ውድቀት ያስታውሰዋል። ክራብ ሜንታሊቲ የሚባለው ጽንሰ ሐሳብ በአንድ ቅርጫት ውስጥ ያሉ ሸርጣኖችን አንዱ ወደ ላይ ወጥቶ ለማምለጥ ሲሞክር ሌሎቹ ወደ ታች እንደሚጎትቱት ሁሉ ሰዎችም ሳያውቁት ያንተን ጉልበት ይሰርቁታል። ክፉ ዓይን የሚባለው ነገር በሃይማኖትም ሆነ በባህል ትልቅ ቦታ አለው። ይህ ማለት ግን ሰዎች ጠንቋይ ናቸው ማለት አይደለም። ይልቁንም በአንተ ላይ የሚሰረጩት የጥርጣሬና የአይሆንም መንፈስ በአእምሮህ ውስጥ ፍርሃት እንዲዘራ ያደርጋል። ትልቅ ደስታህን ለአንድ ሰው አውርተህ ከዛ ሰው ጋር ከተለየህ በኋላ ያ ደስታህ ወደ ጥርጣሬ ተቀይሮብህ ያውቃል? ሮበርት ግሪን ዘ ላው ኦፍ ሂውማን ኔቸር ላይ እንደገለጸው ሰዎች በተፈጥሯቸው ተወዳዳሪ ናቸው። ያንተ ስኬት በእነሱ ላይ የበታችን ስሜት እንዲፈጥር ካደረገ ያንተን ውድቀት ማየት ውስጣዊ ሰላም ይሰጣቸዋል። እቅድህን ስትናገር ሰዎች ሁሉ እንዲሳካልህ አይመኙም። አንዳንዶች በምቀኝነት፣ አንዳንዶች ደግሞ ባለማወቅ አይሳካልህም በሚል ቃል መንፈስን ይሰብሩታል። ሰዎች የራሳቸው ፍርሃት ስላላቸው አንተም እንደነሱ እንድትሆን ይፈልጋሉ። ክራብ ሜንታሊቲ እንደሚባለው አንተ ወደ ላይ ስትወጣ ወደ ታች ይጎትተዋል። በሮበርት ግሪን ዘ ላው ኦፍ 48 ሎስ ኦፍ ፓወር መጽሐፍ ላይ ኔቨር አውትሻይን ደ ማስተር ኤንድ ኮንሽን ዮር ኢንቴንሽን፣ ሐሳብህን ደብቅ የሚለው ሕግ ይህንኑ ያጠናክራል። ወደ ሁለተኛው እንሂድ። ያለቀለት የመሰለ ስሜት ዘ ሳይኮሎጂ ኦፍ ኢሉዥን ኦፍ አኮምፕሊሽመንት። ይህ ነጥብ በጣም አደገኛ የሳይንስ እውነታ ነው። እቅድህን ለሰዎች ስትናገር አእምሮህ በስህተት ሥራውን ሰርተ የጨረስክ ይመስለዋል።
ዶፓሚን የተባለው የደስታ ሆርሞን የሚረጨው አንድ ነገር ስናሳካ ነው። ነገር ግን ሰዎች ጎበዝ ይሳካላል ብለው ሲያደንቁህ አእምሮህ ያንን አድናቆት እንደ ስኬት ይቆጥረዋል። ውጤቱ ምን ይሆናል? እውነተኛውን ሥራ ለመስራት የሚያስፈልገው ረሃብ ወይም ተነሳሽነት ይጠፋል። በወሬ ያገኘው እርካታ ሥራውን እንድትዘገይ ወይም እንድትተወው ያደርጋል። ለዚህ ነው ብዙ ሰዎች አደርጋለሁ ያሉትን ነገር ሳይጀምሩት የሚቀሩት። ስለ አንድ ትልቅ ዕቅዳችሁ ለሰው አውርታችሁ ከዛ በኋላ ያን ነገር የመስራት ፍላጎታችሁ ቀዝቅዞባችሁ ያውቃል? ዴሪክ ሲቨርስ ኤኒቲንግ ዩ ዋንት በተሰኘው መጽሐፉ ዝምታ ጉልበትን ያከማቻል፣ ንግግር ደግሞ ያንን ጉልበት በከንቱ ያፈሰዋል ይለናል። ሳይንሳዊ ጥናቶች እንደሚያሳዩት ዕቅድህን ለሰዎች ስትናገር አእምሮህ ያንን ነገር እንዳሳካው አድርጎ ይቆጥረዋል። ዶፓሚን የተባለው የደስታ ሆርሞን ይለቀቃል። በዚህ ጊዜ አእምሮ ሥራውን ለመስራት የሚያስፈልገውን ጉልበት ወይም ሞቲቬሽን ይቀንሰዋል። ምክንያቱም በወሬ ብቻ ስኬቱን ስላጣጣመው። ኤኒቲንግ ዩ ዋንት በተሰኘው መጽሐፍ ላይ ኪፕ ዩር ጎል ቱ ዮርሰልፍ በማለት ይህንን ሳይንሳዊ እውነት ይገልጸዋል። ወደ ሦስተኛው አለፍን። ድክመትን ለጠላት አሳልፎ መስጠት። ጊቪንግ ዘም አፕ ቱ ዮር ካስትል። ችግርህን ለሰዎች ማውራት ስሜታዊ መተንፈሻ ወይም ኢሞሽናል ቬንቲንግ ይመስላል። ነገር ግን ችግርህን በነገርክ ቁጥር ለሰዎች አንተን ማጥቂያ ካርታ እየሰጣቸው ነው። በሕይወት ውስጥ ቋሚ ወዳጅ የለም። ዛሬ ሚስጥርህ የሆነው ሰው ነገ ጠላትህ ቢሆን ትልቁን ጉዳት የሚያደርስብህ ድክመትህን ስለሚያውቅ ብቻ ነው። ሰዎች ችግርህን ሲሰሙ 80% የሚሆኑት ግድ የማይላቸው ሲሆኑ ቀሪዎቹ 20% ደግሞ ችግር ውስጥ መሆንህ ደስ ይላቸዋል። ችግርህን ለሰዎች መናገርህ ሰዎች እንዲያዝኑልህ እንጂ ችግርህን እንዲፈቱት አያደርግም። ችግርህን ለፈጣሪና ለራስ ብቻ መናገር የጥንካሬ ምልክት ነው። ለምሳሌ በጦርነት ጊዜ አንድ ጦር ድክመቱን ለጠላቱ ቢናገር ምን ሊፈጠር እንደሚችል አስቡት። ሕይወትም ጦርነት ናት። የመረጃ ጥበቃ ደግሞ የድል ግማሽ መንገድ ነው። ችግርህን ለሰዎች ስታወራ ለጊዜው እፎይታ ሊሰማ ይችላል። ነገር ግን ለሰዎች ጥቃት ማድረሻ ካርታ እየሰጣቸው ነው። ዛሬ ያጽናና ሰው ነገ ሲጠላህ ያንን ችግርህን መሳቂያ ወይም ማስፈራሪያ ሊያደርገው ይችላል። ሰዎች ካንተ መረጃ ካላገኙ ሊጎዱህ አይችሉም። አራተኛ፣ የሰዎች ምክር ግራ መጋባትን ይፈጥራል። እያንዳንዱ ሰው ሕይወትን የሚያየው በራሱ መነጽር ብቻ ነው። አንተ ወደ ሰማይ በራለሁ ስትል መብረር የማይችል ሰው ትወድቃለህ ብሎ ይመክርሃል። ይህ ምክር የመነጨው አንተን ስለሚጠላ ሳይሆን እሱ መብረር ስለማይችል ካለው ፍርሃት ነው። ብዙ አማካሪ ባለበት ቦታ ራዕይ ይጠፋል። ዕቅድህን ለብዙ ሰው ስታማክር የሁሉም ሰው ሐሳብ በአእምሮህ ውስጥ ጫጫታ ይፈጥራል። ይህ ደግሞ የራስን ውስጣዊ ድምፅ ወይም ኢንቲዩሽን እንዳትሰማ ያደርግሃል። ራዕይህን ማመን ያለብህ አንተ እንጂ ሌሎች አይደሉም። የሰዎችን ምክር ሰምተህ በኋላ የተቆጨበት ጊዜ ታስታውሳለህ? ዘ አልኬሚስት መጽሐፍ ላይ እንዲህ ይላል፣ ሰዎች ሁሉ አንተ ሕይወትህን እንዴት መምራት እንዳለብህ ያውቃሉ፣ የራሳቸውን ሕይወት ግን መምራት አይችሉም። ብዙ ሰዎች ምክር የሚሰጡት ከራሳቸው ልምድና ፍርሃት ተነስተው ነው። አንተ ትልቅ ራዕይ ይዘህ ሳለ እነሱ በጠበበው አመለካከታቸው ሊመክሩ ሲሞክሩ ዋናውን መስመርህን እንድትስት ያደርጉሃል። ራስህን ማዳመጥ የምትችለው የሌሎችን ድምፅ ዝም ስታሰኝ ነው። አምስተኛ፣ በውጤቱ የመናገር ኃይልን ማጣት። ዘ ማጀስቲ ኦፍ ሳይለንት ሪዛልትስ። ስኬት ራሱ ድምፅ አለው። ስትሰራ ዝም ብለህ፣ ስኬትህ ግን እንደ ነጎድጓድ እንዲሰማ ማድረግ ትልቁ ብልሃት ነው። በዝምታ የምትሰራ ሰው ስትሆን ሰዎች እንዴት የሚል ጥያቄ ይኖራቸዋል። ይህ ጥያቄ ደግሞ ክብርህን ይወልዳል። አውርተህ ሳይሳካልህ ቢቀር በሰዎች ዘንድ ያለህ ታማኝነት ይቀንሳል። ዝም ብለህ ግን ውጤቱን ስታይ ሰዎች በአንተ ላይ ያላቸው እምነት ይጨምራል። በተጨማሪም ዕቅድህን ሳታወራ ስትሰራው ምንም ሰው በመሃል ገብቶ ስራህን ሊያበላሽ የሚችልበት ዕድል በጣም ዝቅተኛ ነው። ሱዙ ዘ አርት ኦፍ ዋር በተሰኘው ታዋቂ መጽሐፉ ላይ ዕቅድህን እንደ ሌሊት የጨለመ ይሁን፣ ስትንቀሳቀስ ግን እንደ መብረቅ ሁን ይለናል። ስኬት ጨዋታ አያስፈልገውም፣ ውጤት ራሱ ይናገራል። ናፖሊዮን ሂል ቲንክ ኤንድ ግሮ ሪች መጽሐፍ ላይ እንዲህ ይላል፣ ቴል ዘ ወርልድ ዋት ዩ ኢንተንድ ቱ ዱ በት ፈርስት ሾው ኢት። ለምድር ምን እንደምታደርግ ንገራት፣ ግን መጀመሪያ አሳያት ይላል። ውድ የቻናላችን ቤተሰቦች
ዛሬ የተነጋገርንባቸው 5 ነጥቦች አንድ ነገር ያስተምሩናል። ምላሳችን የቤታችን በር ነው። በሩን ለሁሉም ከፈትን ማለት ሌባውም፣ ንፋሱም፣ ቆሻሻውም እንዲገባ ፈቀድን ማለት ነው። ከዛሬ ጀምሮ ህልማችሁን እንደ ውድ ዕቃ በሳጥን ውስጥ ቆልፉበት። ችግርህን ለፈጣሪህ፣ እቅድህን ለራስህ ንገረው። ዝምታህ ጥንካሬህ ይሁን። ይህ ቪዲዮ በዝምታ የመስራትን ጥበብ እንዳሳያችሁ ተስፋ አደርጋለሁ። ቀጥሎ በራስ መተማመንን የሚገነቡ 7 የዝምታ ሚስጥሮች በሚል ርዕስ ሌላ ቪዲዮ እንድሰራላችሁ ትፈልጋላችሁ? ፍላጎታችሁን ኮሜንት ላይ አዎ ብላችሁ ጻፉልኝ። በቀጣይ ዝግጅት እስከምንገናኝ በያላችሁበት ሰላማችሁ ይብዛ።